ሰላም ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? አንቲናታል ኬር በሚል የትምህርት ርዕስ እንግዲህ እየተማማርን በውስጡ ብዙ ነገሮች አሉና ፓርት ዋን እያልን ወደኋላ እየተመለሰን እንዳልሆነ እንድታዩልን እንፈልጋለን። አሁን በአንቲናታል ኬር በእርግዝና ክትትል ጊዜ አንዱ ብዙ ጊዜ ከምናያቸው መካከል ማይነር ዲስኦርደር ዱሪንግ ፕሬግናንሲ የምንላቸው አሉና ብዙም ትልቅ የሆነ ኢንተርቬንሽን የማይፈልጉ ማለት ነው። ቀለል ባሉ ነገሮች ትሪት የምናደርጋቸው እና ስለ እነሱ የምናወራበት ፓርት ነው ማለት ነው ይሄኛው። እና እንግዲህ እስከ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ አናቶሚክ ኤንድ ፊዚዮሎጂክ ቼንጅስ ዱሪንግ ፕሬግናንሲ ካን ክሬት ኤ ፔን ኤንድ ዲስኮምፈርት ፎር ዘ ፕሬግናንት ዊሜን ማለት ነው። በእርግዝና ጊዜ እንግዲህ አናቶሚክ እና ፊዚዮሎጂክ ቼንጆች አሉ። አንዲት ሴት ነፍሰ ጡር ስትሆን ከዚህ ቀደም ማለት ነን ፕሬግናንት እንደሆነች ሴት ኦር እሷ ራሷን ብትሆን ነን ፕሬግናንት እንደነበረችበት ጊዜ አይደለም ሰውነቷ ላይ አናቶሚካሊ ስትራክቸራሊም ፋንክሽናሊም ለውጦች ይፈጠራሉ ማለት። እነዛ ለውጦች ደግሞ ምንን ሊያመጡ ይችላሉ? ፔን እና ዲስኮምፈርት ሊፈጥሩ ይችላሉ ማለት የህመም ቀለል ያለው የህመም ስሜቶችን ከዛም በተጨማሪ ደግሞ ምቾቷን ሊነሱ ይችላሉ ማለት። ዚስ ኮንዲሽን ካን ሪፈርድ አስ ማይነር ዲስኦርደር ዱሪንግ ፕሬግናንሲ ማለት። ይሄ ምን ይባላል? ማይነር ዲስኦርደር ዱሪንግ ፕሬግናንሲ፣ ቀለል ያሉ በእርግዝና ጊዜ የሚፈጠሩ ዲስኦርደሮች ወር ህመሞች እንላለን ማለት ነው። ሶ ማይነር ዲስኦርደር አር ኖት ኤክሰፕሽናሊ ሃርምፉል ሪሊ ዲብሊቴቲንግ ኮንዲሽን ሪኳሪንግ ሆስፒታላይዜሽን ኦር አግሬሲቭ ቴራፒውቲክ ኢንተርቬንሽን ባት ካን ቢ ዲስትረስፉል ማለት ነው። እነዚህ ማይነር ዲስኦርደር ስንል እንደ ስማቸው ራሱ ማይነር ከተባለ እንግዲህ ሜጀር የሚባልም አለ ማለት ነው። ማይነር የምንላቸው በጣም ቀለል ያሉ ናቸው። በጣም ሃርምፉል የሚባሉም አይደሉም። ሆስፒታላይዜሽን የማያስፈልጋቸው ናቸው። ሆስፒታላይዜሽን ኢን ሴንስ ሆስፒታል ተኝተው መታከም አይጠበቅባቸውም እና አግሬሲቭ የሆነ ቴራፔቲክ ኢንተርቬንሽን ላያስፈልጋቸው ይችላሉ። ቀለል አድርገው ያን ምቾት የሚነሳቸውን ነገር በቀለል ባለ መንገድ በማስተካከል እንዲስተካከል ማድረግ ይቻላል ማለት ነው። ሶ ማኒ ኦፍ ዘስ ኮንዲሽንስ አር ሜዲካሊ ትሪቴብል ኤንድ ሲምፕል ሳይኮሎጂካል ሪአሹራንስ ሜቢ ሰፋይስማ። እነዚህ አብዛኞቹ እነዚህ ማይነር ዲስኦርደር የሚባሉት በቀለል ባለ በመድኃኒት ማከም ይቻላል እና ደግሞ ሳይኮሎጂካል ሪአሹራንስ ጀስት የሆነ ካውንስል በማድረግ እንኳን በሳይኮሎጂካል ሪአሹር በማድረግ በቂ ሊሆን ይችላል እነዛን ትሪት ማድረጉ ማለት ነው። ኢንትራክቴብል ፔን፣ ኤግዛጀሬትድ ፕሬግናንሲ ሲምፕተም ላይክ እነዚህ አሁን ለምሳሌ ፐርሲስተንስ የሆነ ቮሚቲንግ ካለ፣ ኮንስቲቱሽናል ሲምፕተም ኦፍ ኢንፌክሽን ኒድ ስሩ ኢቫሉዌሽን ማለት እነዚህ ናቸው ብዙ ጊዜ የሚፈጠሩት። ግን ከነዚህም ሌላ አለ ማለት ነው። እነዚህ ካሉ ምን ሊፈጠር ይችላል? ኢቫሉዌሽን አስፈልጎ ወደ ተለያየ ሕክምና ሞዳሊቲ ሊያስኬዱ ይችላሉ ማለት ነው። ስለዚህ የመጀመሪያው ማይነር ፕሬግናንሲ ዲስኦርደር የምንለው ሞርኒንግ ሲክነስ የምንለው ነው። ሞርኒንግ ሲክነስ ኤክስፒሪየንስድ ኢን 70% ኦፍ ፕሬግናንት ሜን ማለት ነው። 70% የሚጠጉ ነፍሰ ጡር ሴቶች ላይ የሚፈጠር ነው የሞርኒንግ ሲክነስ የምንለው። ዩዥዋሊ ኦከር ዱሪንግ ፈርስት ትራይመስተር ኦፍ ፕሬግናንሲ ማለት ነው። በእርግዝና የመጀመሪያው ትራይመስተር የምንለው እንግዲህ ከእርግዝናው ከተፈጠረበት ጊዜ አንስቶ ቢያንስ እስከ 12ኛ ወደ እስከ 13ኛ ሳምንት ያለው ጊዜ ነው ፈርስት ትራይሜስተር የሚባለው እና የሚፈጠረው በዛ ጊዜ ነው እስከ 3 ወር ምናምን ባለ ጊዜ ስር ማለት ነው። ሞርኒንግ ሲክነስ የምንለው ምንድን ነው? በአጭሩ ይሄ የቮሚቲንግ ስሜቱ ማለት የማቅለሽለሽ እና የትውከት የማስታወክ ስሜቱ ነው ሞርኒንግ ሲክነስ የምንለው። ብዙ ጊዜ አንዲት ሴት ፕሬግናንሲን ራሱ ዲያግኖስ ለማድረግ የምንጠቀመው መንገድ ነው እና ያ ማይነር ይባላል። ዲስኦርደር ሆኖ ግን ማይነር ነው። ሶ አፕ ቱ 20% ኦፍ ዊሜን ኤክስፒሪየንስ ናውዚያ ኤንድ ቮሚቲንግ ቢዮንድ 20 ዊክስ ኦፍ ጀስቴሽን ማለት ነው። እንግዲህ 70% የሚጠጉ ፕሬግናንት ዊሜኖች ላይ ይፈጠራል ብለናል። ከእነሱ ስር ደግሞ 20% የሚጠጉት እስከ 20 ሳምንት ድረስ እና ከዛም በላይ ሊሄድ ይችላል ማለት ነው። አባት 1 to 2% ዴቨሎፕድ ሃይፐሬሜሲስ ግራቪድረም ማለት ነው። ከ1 እስከ 2% የሚጠጉ ደግሞ ከነዚህ ስር ሃይፐሬሜሲስ ግራቪድረም የሚባለው ሊፈጠርባቸው ይችላል ማለት። ሃይፐሬሜሲስ ግራቪድረም ማለት ደግሞ ምን ማለት ነው? ሲቨር የሆነ ናውዚያ ኤንድ ቮሚቲንግ ካለ ማለት በጣም በከባዱ ይሄ የማቅለሽለሽ እና የማስታወክ ስሜቱ በጣም ከባድ ከሆነ ሃይፐሬሜሲስ ግራቪድረም ማለት። ከባድ ስንል ምን እያልን ነው? አሁን ለምሳሌ ኒውትረንት አብዞርቤሽን ላይኖር ይችላል። የምትበላው ነገር ቶሎ የሚወጣ ከሆነ እሷ ላይም ጽንሱ ላይ የሚፈጠረው ችግር ከባድ ስለሚሆን ነው ሃይፐሬሜሲስ ግራቪድረም ከበድ ያለ ነው ያላችሁ ማለት ነው። ኤችኢጂ ማለት ሃይፐሬሜሲስ ግራቪድረም ነው። ኩድ ሪዛልት ሃይፖቴንሽን ሊፈጠር ይችላል። በሱ ምክንያት ኤሌክትሮላይት ኢምባላንስ ሊፈጠር ይችላል። ማርክድ ዌይት ሎስ ሊፈጠር ይችላል።
ይህም ማለት ነው ፕሬግናንት ዊሜን ላይ በሚመጣበት ሰዓት እነዚህ ሊያመጣ ይችላል ማለት ነው። ሃይፐሬሜሲስ ግራቪድረም የምንለው የሞርኒንግ ሲክነስ ኮዙን በምንላይበት ጊዜ ሆርሞናል ቼንጅ ነው። ፊዚዮሎጂክ ቼንጁ መካከል አንዱ የሆርሞን ቼንጅ ነው እና ያ ሆርሞን መኖሩ ነው የሞርኒንግ ሲክነስ እንዲፈጠር የሚያደርገው። HCG የሚባለው ሆርሞን አለ፣ ሁማን ኮሪዮኒክ ጎናዶትሮፊን ሆርሞን የምንለው ላርጅ አማውንት አንቲል ፕላሴንታ ቴክስ ፕሌስ ኦቨር ፍሮም ኮርፐስ ሉቴም አት ዘ አራውንድ 12 ዊክስ ማለት ነው። ይሄ መጀመሪያ ላይ HCG የሚባለውን ሆርሞን ፕሮዲውስ የሚያደርገው ኮርፐስ ሉቴሙ ነው እና ይሄ ከ12ኛ ሳምንት በኋላ ወደ 12ኛ ሳምንት አካባቢ ሲደርስ ፕላሴንታ ነው የዚህን HCG የተባለውን ሆርሞን ፕሮዲውስ የሚያደርግ ኃላፊነቱን የሚወስደው እና እዛ ላይ ከመድረሱ በፊት ኮርፐስ ሉቴም በጣም በከፍተኛ መጠን ነው ማምረት የሚያመርተው እና ያ ነው ወይ ሞርኒንግ ሲክነስ ኦር ናውዣ ኤንድ ቮሚቲንግ እንዲፈጠር ምክንያት የሚሆነው ማለት። ሌላኛው ኤስትሮጂንም ፕሮጀስትሮንም ለናውዣ ኤንድ ቮሚቲንግ ወር ለሞርኒንግ ሲክነስ ለመፈጠር ምክንያት ይሆናሉ ማለት። ኢት ዩዥዋሊ ኦከርስ ኢሚዲየትሊ አፍተር ጌቲንግ አፕ ኢን ዘ ሞርኒንግ ማለት። ስሙ እንግዲህ ሞርኒንግ ሲክነስ የተባለበት ምክንያት ምንድነው? ብዙ ጊዜ ጠዋት ላይ ጠዋት አካባቢ ስለሚፈጠር፣ ጠዋትም ምን ሰዓት ነው? ከአልጋዋ በምትነሳበት ጊዜ ስለሚፈጠር ነው ማለት ነው ስሙን ያገኘው ሞርኒንግ ሲክነስ የሚለውን ስያሜ ያገኘው ማለት ነው። the smell of food cooking will causes mother to reach ማለት ይህ ምግብ ራሱ በሚሸታት ጊዜ ሊመጣ ይችላል ማለት ነው። ትሪትመንቱ ምንድነው? ድራይ ስሞል ፍሪኩዌንት ሚን ደረቅ ያሉ ምግቦችን በምን ያህል አነስ ባለ መጠን ግን በዛ ላለ ጊዜ ማለት በዛ ላለ ጊዜ ሴንስ ምን እያለ ነው? በአንዴ ብዙ ምግብ ከምትመገብ መጠኑን አሳንሳ 2-3 ምናምን ነገር የምትመገብ ከሆነ ሞርኒንግ ሲክነስ የምንለውን መቀነስ ትችላለች ማለት። ሌላኛው ሜንቴን ግላይኮጂን ኮንተንትስ ኤግዛምፕል ስዊት ፍሉድስ አት ቤድ ታይም ኤንድ ቢፎር ራይዚንግ ቱ ፕሪቨንት ሃይፖግላይሴሚያ ማለት ነው። ይሄ የግላይኮጂን ኮንተንቷን ሜንቴን የምታደርግ ከሆነ ማለት ግላይኮጂን ኮንተንቷን ሜንቴን የምታደርግበት አንደኛው ስዊት ፍሉድ ሃይፖቴንሽን እንዳይፈጠር ማለት ነው። የስዊት ፍሉዷን አት ቤድ ታይም እና ቢፎር ራይዚንግ ከመነሷ በፊት ሃይፖግላይሲሚያ እንዳይፈጠር ፕሪቨንት ለማድረግ የግላይኮጂን ኮንቴንቷን እንትን ማድረግ። ሌላኛ ዩዝ ጊንገር ኦር ካሞማይል ኤንድ ቫይታሚን ቢ12 ማለት ነው። ይሄ ጂንጀር ማለት ጂንጅብል፣ ካሞማይል እና ቫይታሚን ቢ6 ነው የምትጠቀም ከሆነ ሞርኒንግ ሲክነስን ትሪት ማድረግ ትችላለች ማለት ነው። ሁለተኛው ደግሞ ሀርት በርን የምንለው ነው። ሀርት በርን ማለት የዘ በርኒንግ ሴንሴሽን ኢን ሜዲስቴናል ሪጅን ማለት ነው። ይህ ደረት አካባቢ የማቃጠል ስሜት የሚሰማ ከሆነ ሀርት በርን እንለዋለን። ሀርት በርን ኢዝ ዋን ኦፍ ዘ ሞስት ኮመን ጋስትሮኢንተስቲናል ፕሮብሌም ዱሪንግ ፕሬግናንሲ። በእርግዝና ጊዜ ብዙ ጊዜ የሚታይ በብዛት የሚፈጠርና የሚታይ የጋስትሮኢንተስቲናል ፕሮብሌም ነው ማለት ነው። አትሊስት 30-70% ኦፍ ፕሬግናንት ዊሜን ኤክስፒሪየንስ ከ30 እስከ 50% የሚጠጉ ነፍሰ ጡር እናቶች ኤክስፒሪየንስ ያደርጉታል ይፈጠራል እነሱ ላይ ማለት ነው። አፒር ፍሮም ፈርስት ትራይሜስተር ዊዝ ኢንክሪዚንግ ፍሪኩዌንሲ አዝ ዘ ፕሬግናንሲ አድቫንስስ ማለት ነው። መታየት የሚጀምረው የመጀመሪያው ትራይሜስተር ላይ ነው። ፕሬግናንሲው ደግሞ እየጨመረ ሲመጣ ጀስቴሽናል ኤጁ እያደገ ሲመጣ እሱም እየጨመረ ይመጣል። ሀርት በርን ሴንሴሽኑ እየጨመረ ይመጣል ማለት ነው። ዩዥዋሊ ስፖንታኒየስሊ አምሬትስ አፍተር ዴሊቨሪ ከወለደች በኋላ ቀስ እያለ እየቀነሰ እየጠፋ ይመጣል ማለት ሜንሊ ዲዩ ቱ ሎወር ኢሶፋጃል ስፊንክተር ሪላክሴሽን ኤንድ ዲሌይድ ጋስትሪክ ኢምፒቲ ማለት። በዋነኝነት የሚፈጠርበት ምክንያት ምንድነው? እቺ ኢሶፋጃል ስፊንክተር የምትባላለች ምግብ በምንውጥበት ጊዜ ከዚህ ከደረታችን ላይ ከሚገኘው ቱቦ ወስዶ የምንውጥበት ማለት ነው። ወስዶ ወደ ጨጓራችን የሚከት ማለት ያቺ ቱቦ ወደ ጨጓራ መግቢያ ጋር ያለችው ቱቦ እሷ ሪላክስ በማድረጓ ምክንያት የሚፈጠር ነው። ምግብ ካለፈ በኋላ ትዘጋለች። ምግብ በሚመጣበት ሰዓት ትከፈታለች እና እሷ ሪላክስ አድርጋ በዛው የምትቀር ከሆነ እቺ ሀርት በርን የምንለው አሲድ እየወጣ ያቺን ፓርት በሚነካበት ሰዓት ነው ሀርት በርን ነው የሚፈጠረው ማለት ነው። ደግሞ ዲሌይ ጋስትሪክ ኢምፒቲንግ ማለት ነው። ይሄ ጋስትሪኮ ኢምፒቲ የምናደርግበት ሰዓት የሚቆይ ከሆነ በዛ ምክንያት ሊፈጠር ይችላል ማለት። ዘ ግሮዊንግ ዩትረስ ፑሽስ አፕ ዘ ስቶማክ ኤንድ ካን ኮዝ ሀርት በርን 30-40 ዊክስ ኦፍ ጀስቴሽን ማለት ነው። ሌላኛው እርግዝናው ጊዜ የገፋ በመጣ ቁጥር እየጨመረ ይመጣል ብለናል። ይህ የሚሆንበት ምክንያት ምንድነው? እርግዝናው ጊዜው እየጨመረ ሲመጣ ማህፀንም ሳይዙ በዛው ልክ እያደገ ይመጣልና እያደገ ሲመጣ ደግሞ ስቶማክን እየገፋ ይመጣል፣ ወደ ላይ እየገፋ ይመጣል። እየገፋ በሚመጣበት ጊዜ ደግሞ ኮንተንቶቹን ወደ ላይ እየገፋ ይመጣል። በዛ ሰዓት ኢሶፋጃል ስፊንክተር የምንላትን ፓርት አሲድ እንዲነካ ያደርገዋል። በዛ ሰዓት ሊፈጠር ይችላል። ሜቢ ወርስንድ ባይ ሄቪ ሚልስ ፋቲ ኤንድ ስፓይሲ ፉድስ ቾኮሌትስ ካፌን ኤንድ ሳም ድራግስ ማለት ሰቻስ እነ ኒፊዲፒን እነ ክሎሮ
ፕሮማዚፒን፣ ፕሮሜታዜን፣ ሃዮሲን ምናምን ላቸው በእነዚህ ድራጎች ሊጨምር ይችላል፣ እንደው ሊባባስ ይችላል። እነዚህ ከባባድ ምግቦች አሁን ለምሳሌ ቅባታማ ያሉ ምግቦችን የምትመገብ ከሆነ፣ የሚያቃጥሉ ቡና ዘውትራ የምትጠቀም ከሆነ፣ ቸኮሌት የምትጠቀም ከሆነ፣ እንደዚሁም እነዚህ የተጠቀሱ መድኃኒቶችን የምትጠቀም ከሆነ ሊባባስ ይችላል ማለት ነው። ዲያግኖሲሱ እንዴት ነው? ዘ ዲያግኖሲስ ቤዝድ ኦን ፔሸንት ኮምፕሌንት፣ ፔሸንቷ በምትነግረን ነገር ላይ ዲፔንድ በመሆኑ ዲያግኖስ የምናደርገው የተለየ ምርመራ አያስፈልገው። ፔሸንቷ እንደዚህ አይነት ስሜት አለኝ ካለች በዛ ዲያግኖስ እናደርጋለን። ክሊኒካል ፕሬዘንቴሽኑ ምንድን ነው? ፊሊንግ በርኒንግ ፔን ኢን ዘ ሪትሮስቴርናል ኤሪያ፣ ደረቱ አካባቢ የማቃጠል ስሜት አለ የሚለውን ነገር ከሰማን ነው። ኮመንሊ አክዩዝድ ባይ ሪገርግቴሽን ኤንድ ኦካዥናሊ ባይ ናውዣ፣ ቮሚቲንግ፣ ኢንዳይጀሽን ኤንድ ኢፒጋስትሪክ ፔን በእነዚህም ሊገለጽ ይችላል ማለት። ትሪትመንቱ ምንድነው? ሞዲፋይንግ ዳየት ኮንተንት ኤንድ ሃቢትስ ኦር ሚል ፍሪኩዌንሲ፣ የምንመገበውን የምግብ አይነቶች ላይ እነሱ ሞዲፋይ በማድረግ የአመጋገብ ስርዓታችንን እና የምንመገብበትን ፍሪኩዌንሲ ወር ብዛቱን በማስተካከል ትሪት ማድረግ እንችላለን። ኖት ኢቲንግ አት ቤድ ታይም ማለት ነው። በምትተኛበት ጊዜ አለመመገብ የለባትም። ምክንያቱም ምግብ እንደተመገበች የምትተኛ ከሆነ ወደ ላይ ሊመጣ ይችላል። ኤሊቬቲንግ ዘ ቤድ ኤንድ ኢንክሪዚንግ ፒሎ ነምበር ማለት ነው። አልጋውን ከፍ ማድረግ በምትተኛበት ጊዜ ደግሞ፣ እንዲሁም ትራስ መጠንን በመጨመር ያ ወደ ታች እንዳትንጋደድ ያደርጋታል። አቮይዲንግ አልኮል ቶባኮ ዩዝን አቮይድ እንድታረግ በማድረግ ማስተካከል ይቻላል ማለት ነው። ፎር ፐርሲስተንት ሃርት በርኑ በጣም እየቀጠለ የሚመጣ ከሆነ አንታሲድ ይሰጣል። አንታሲድ እነማን ናቸው? ለምሳሌ ማግኒዥየም ሃይድሮክሳይድ እና ማግኒዥየም ትራይሲሊኬትን እነዚህም በመስጠት ፐርሲስተንት ከሆነ ትሪት ማድረግ ይቻላል። ኢፍ አቬሌብል ካልሲየም ኮንቴኒንግ አንታሲድ አር ኦልሶ ሴፍ እና ኢፌክቲቭ ናቸው። ካልሲየምን በውስጣቸው የያዙ አንታሲዶች። አልሙኒየም ሃይድሮክሳይድ አንታሲድ ሹድ ኖት ቢ ዩዝድ አስ ዘይ ካን አግራቬት ኮንስቲፔሽን። አልሙኒየም ሃይድሮክሳይድን የያዘ አንታሲድ መሰጠት የለበትም በምክንያት ኮንስቲፔሽንን ሊያመጣ ስለሚችል፣ እርግዝናው በራሱ ኮንስቲፔሽን ሊያመጣ ስለሚችል ያን ካደረግን እሱ አግራቤት ሊያደርገው ስለሚችል መስጠት የለብንም። እና ደግሞ ምንን ሊያመጣ ይችላል? ፊታል ኒውሮቶክሲሲቲ እና ዲቨሎፕመንታል ዲሌይ ሊያመጣ ይችላል የአልሙኒየም ሃይድሮክሳይድ። ኢፍ ዘ ሄርት በርኒንግ ፐርሲስትድ አፍተር ትሪትመንት ዊዝ አንታሲድ ፈርዘር ኢቫሉዌሽን ኢዝ ኒድድ። አንታሲድን ሰጥተን ይሄ ሄርት በርኑ የሚቀጥል ከሆነ ሌላ ምርመራ እናደርጋለን ማለት ነው። ሌላኛው ማይነር ፕሬግናንሲ ዲስኦርደር ኮንስቲፔሽን ነው። ኮንስቲፔሽን የምንለው ሰከንድ ሞስት ኮመን ጋስትሮኢንተስቲናል ዲስኦርደር ማለት። የመጀመሪያ እንግዲህ ናውዚያ ሞርኒንግ ሲክነስ የምንለውን ብለናል። ሁለተኛው እንግዲህ ዘ ሞስት ኮመን ጋስትሮኢንተስቲናል የሚፈጠር ኮንስቲፔሽን የምንለው ነው። ዱሪንግ ፕሬግናንሲ 35 to 40% ፕሬግናንት ውሜን ኢን ዘ ፈርስት ኤንድ ሰከንድ ትራይሜስተር ላይ ይፈጠራል። ከ35 እስከ 40% የሚጠጉ ሴቶች ላይ የመጀመሪያው እና ሁለተኛው ትራይሜስተር ላይ ይፈጠራል። 20% የሚጠጉ ሴቶች ላይ ደግሞ ሰርድ ትራይሜስተር ላይ ሊፈጠር ይችላል። ሜሊ አሶሺየትድ ዊዝ ቦል ኦር ስሙዝ መስል ሪላክሴሽን ኢፌክት ኦፍ ፕሮጀስትሮን ማለት በፕሮጀስትሮን በተባለ ሆርሞን አማካኝነት ነው። ኮንስቲፔሽን የምንለው ነገር እንዲፈጠር ምክንያት የሚሆነው በምክንያት ነው የሚፈጠረው የቦል እና ስሙዝ መስል ሪላክስ በሚያደርጉበት ሰዓት ነው የሚፈጠረው። ኢንክሪዝ ወተር አብዞርቤሽን ኢን ዘ ገት ኮዝስ ኮንስቲፔሽን ማለት የገት ምግብ በሚያልፍበት ቱቦ ፓሴጁ ላይ የወተር አብዞርቤሽኑ በጣም የሚጨምር ከሆነ ድርቀቱ እንዲፈጠር ምክንያት ይሆናል። ኢት ኢዝ ሳምታይምስ አሶሺየትድ ዊዝ ቴኪንግ ኦፍ ኦራል አይረን። አንዳንድ ጊዜ በእርግዝና ጊዜ አኒሚያን ፕሪቨንት ለማድረግ የሚሰጥ አይረን ታብሌት አለና እሱም አንዱ ሊፈጠር ምክንያት ሊሆን ይችላል። ዘ ኮንዲሽን ካን አግራቬት ሄሞሮይድስ፣ ይሄ ኪንታሮት የምንለው ነገር እንዲፈጠርም ምክንያት ሊሆን ይችላል። ኮንስቲፔሽኑ በራሱ ማለት ነው። ኤርሊ ኮመን ሴንስ ሰርቫይዝስ ሜይ አቮይድ ማይ ዲስኮምፈርት ፎር ደ ማዘር፣ በጊዜ አድቫይስ ማድረጉ ዲስኮምፈርት ወደ ምቾት የሚነሳትን ነገር። እንግዲህ ማይነር ዲስኦርደር የምንላቸው በዋነኝነት ኢሞሽናል ሪአሹራንስ በማድረግ ትሪት ይደረጉልሉ ብለናል እና ያ አድቫይስ ማድረጋችን የሚሰጠው ጥቅም አለ ማለት ነው። ትሪትመንቱ እንዴት ነው የምንል ስንል የኮንስቲፔሽን ካን ቢ ፕሪቨንትድ ባይ ኢንክሪዚንግ ሃይ ፋይበር ዳይት ማለት ከፍተኛ የሆነ የፋይበር ኮንተንት ያላቸው ምግብ አዘውትራ እንድትመገብ በማድረግ አለ። ለምሳሌ ሆል ግሬን ፉድስ፣ ፍሩትስ፣ ቬጅቴብሎችን ኤንድ ፍሪኩዌንሲ ኦፍ ወተር ኢንቴኳን በማሳደግ ትሪት መደረግ ትችላለች። የግላስ ኦፍ ዋርም ወተር ኢን ዘ ሞርኒንግ ቢፎር ቲ ኦር ብሬክፋስት ማለት ነው። ሻይ ከመጠጣት ኦር ቁርስ ከመመገባ በፊት ትንሽ ሞቅ ያለ ውሃ እንድትጠጣ በማድረግ ኤክሰርሳይዝ ሰልፍ ፎር ስፔሻሊ ወኪንግ ኤክሰርሳይዝ እንድታደርግ በማድረግ ኤክሰርሳይዝ ቪግረስ የሆነ ኤክሰርሳይዞችን ሳይሆን አሁን ለምሳሌ ወክ እንድታደርግ በማድረግ ላክዜቲቭ ስቱልን ሶፍት የሚያደርጉ ድራጎች አሁን ለምሳሌ እነዚህ ላክቱሎስ የምንለው ፖሊታይሊን ግላይኮል እነዚህን በመስጠት እና ደግሞ ለሄሞሮይድ እንዲፈጠር ምክንያት ይሆናል ብለናል። የለ
እነሱ እንዳይፈጠሩ አንቲ ሄሞሬድ ክሬሞች እንድትወስድ ማድረግ። ኮመንሊ ዩዝድ የሚደረጉ ላክሴቲቮች እና ማናቸው እነዚህ ቢሳኮዳይል፣ ሚነራል ኦር ካስተር ኦይልን እንድትወስድ በማድረግ ትሪት መደረግ ትችላለች ማለት ነው። እና እነዚህ ግን አቮይድ መደረግ አለባቸው። እነዚህ ቢሳኮዳይል፣ ሚነራል እና ካስተር ኦይል አቮይድ መደረግ አለባቸው ማለት ነው። ሄሞሬድ ደግሞ አለ ኮንስቲፔሽን የሚያመጣው ማለት ነው። ሄሞሬድ ማለት ቫሪኮስ ቬን ኦፍ ሎወር ሬክተም ነው። ሎወር ሬክተም ላይ የሚፈጠር ቫሪኮስ ቬን ነው ሄሞሬድ የምንለው። ኮመንሊ ኮንዲሽን ኦከሪንግ ዱሪንግ ፕሬግናንሲ ማን ዊሜን ፊል ኢምባሬስድ ቱ ዲስክሎዝ ዜር አይኤንሲ ፕሮቫይደር። ብዙ ጊዜ እናቶች ምን ይሆናሉ? ሄሞሬድ ወር ኪንታሮት በአማርኛ እንደው የፊንጢጣ ኪንታሮት የምንለው ማለት ነው። ደሱ ከተፈጠረ ኢቭን ለጤና ባለሙያ እንኳን ለመንገር በጣም ያፍራሉ። ያን ባለማድረጋቸውም እነሱ ላይ የሚፈጠረው የህመሙ በራሱ የሚያመጣው ነገር አለ። ቶሎ ደግሞ ትሪት ባለመደረጉ የሚፈጥረው ተጽዕኖ ራሱ ቀላል የሚባል አይደለም ጤናቸው ላይ። ትሪትመንቱን ስናይ ዳይተሪ ሞዲፊኬሽን ቱ ፕሪቨንት ኮንስቲፔሽን፣ ኮንስቲፔሽንን ፕሪቨንት ለማድረግ የአመጋገብ ስርዓታቸውን እንዲያስተካክሉ ማድረግ፣ ሃይድሮቴራፒ እንዲወስዱ በማድረግ አቮይዲንግ ፕሮሎንግድ ሲቲንግ ኢን ቪግረስ ስትሬኒንግ ማለት ነው። ለረጅም ሰዓት እንዳይቀመጡ ማድረግ፣ ሎካሊ አፕላይንግ አንቲ ሄሞሬድ ኤጀንቶችን የሄሞሬድ የተፈጠረበት ቦታ ላይ አፕላይ በማድረግ ትሪት ማድረግ እንችላለን ማለት ነው። ሌላኛው ቫሪኮስ ቬን ነው። ቫሪኮስ ቬን ኦፍ ሌግ ሳርኮማ ዲስኦርደር ዱሪንግ ፕሬግናንሲ፣ እግር ላይ አካባቢ በጣም አባብጦ የሚታዩ የደም ስሮች ማለት ነው። በእርግዝና ጊዜ ብዙ ጊዜም ኮመን ነው። ትሪትመንቱ እንዴት ነው? አቮይድ ሎንግ ስታንዲንግ፣ ረጅም ጊዜ መቆም የለባትም። ረጅም ጊዜ እንዳትቆም ማድረግ። ኢሊቬት ፊትዌን ሲቲንግ ማለት ነው። በምትቀመጥበት ጊዜ እግሯን ከፍ አድርጋ ከራሷ ከፍ አድርጋ እንድትቀመጥ ማድረግ። ወተር ውስጥ ኢመርስ ማድረግ። ሜካኒካል ኮምፕሬሽን በልክ ስቶኪንግ ካልሲዎችን በመጠቀም ያን ፓርት ላይ ኮምፕረስ በማድረግ ዩዝ ኢላስቲክ ባንዴጅ በመጠቀም ትሪት ማድረግ ትችላለች ማለት። ሌላ ባካክ የምንለው የጀርባ ህመም ማለት ነው። ዱቱ ባድ ፖስቸር ኦር ዛት ኢንክሪዝስ ሉምባር ካርቭ ጊቭስ ራይዝ ቱ ስትሬን ኦፍ መስል ኦፍ ደ ባክ ማለት። ይህ እንግዲህ እንደምናውቀው እርግዝና በራሱ ጀርባ ላይ የሚፈጥረው ህመም አለ። ምክንያቱም ፖስቸሯን ይለውጣልና ያ ፖስቸር ሲለወጥ የጀርባ ላይ ህመም ሊፈጠር ይችላል። ሉምባር ከርቭ ሉምባር አካባቢ ያሉ ቦኖች ከርቡ እየጨመረ ስለሚመጣ ማለት ነው። ሳክሮኢላይክ ስትሬን ሜይ ቢ ሲቪር ዱሪንግ ዘ ላስት መንዝ ዌን ዩትረስ ኢዝ ሄቪ ኤንድ ሆርሞንስ ሳምታይምስ ሶፍትን ኤንድ ሪላክስ ዘ ጆይንትስ ኤንድ ሊጋመንት ማለት ነው። ይህ ወደ ለመውለድ እየቀረበች በመጣች ቁጥር የመጨረሻው የመውለጃ ወራቶች ላይ እየተቃረበች በመጣች ቁጥር ይህ ህመም እየከፋ ሊመጣ ይችላል። በምን ምክንያት? የተለያዩ ሆርሞኖች ሪሊዝ ይደረጋሉ። እነዚያ ሆርሞኖች እዛ አካባቢ ያሉ ጆይንቶችና ሊጋመንቶችን እያሳሱ ስለሚመጡ የህመሙን ስሜት እንዲጨምር ምክንያት ይሆናሉ ማለት ነው። It may also associated with UTI or urinary tract infection or it could be one of the early sign of labor especially ኦሲፒቶ ፖስቴሪየር ፖዚሽን ላይ ያለ የሌበር ምልክት ተደርጎ ሊወሰድ ይችላል የጀርባ ህመም ካለ ማለት ነው። ትሪትመንቱ ምንድነው? አንደኛው ዊር ኮምፈርተብል የሆኑ ምቾትን ሊሰጣት የሚችሉ ጫማዎችን ማድረግ፣ ከፍታ ያላቸውን ጫማዎች አለመጠቀም፣ ስሊፕ ኦን ፊርም ቤድ ዛት ዳዝ ኖት ሳግ ማለት ነው። ጠንከር ያለ አልጋ ላይ መተኛት አለባት። ጠንከር ያለ ኢኔሴንስ በምትተኛበት ጊዜ ስርጉድ የማይሉ አልጋዎች መሆን አለባቸው። ሪዘነብል አማውንት ኦፍ ረስት በቂ የሆነ እረፍት እንድትወስድ ማድረግ። ሬጉላር ኤክሰርሳይዝ ስራውት ፕሬግናንሲ ኤክሰርሳይዝ እንድታደረግ። ፊዚዮቴራፒ ኤንድ ሰፖርት ቤልቶችን በመጠቀም የባካክን ትሪት ማድረግ ትችላለች። ሌላኛው ሌግ ክራምፕ። ሌግ ክራምፕ ምን ማለት ነው? ሰስቴን ኢንቮለንተሪ ፔንፉል ኮንትራክሽን ማለት ነው። በጣም ከፍተኛ የሆነ ኢንቮለንተሪ የሆነ ፔንፉል የሆነ ኮንትራክሽን ማለት ነው። እኛ ሳንፈልግ ራሱ ኮንትራክት እያደረገ እና ይህ ከፍተኛ የሆነ የህመም ስሜት ሲኖር ሌግ ክራምፕ እንላለን። ዩዥዋሊ አፌክትድ ካልፌን ፕሪቶኒያል መስል ነው። እግር አካባቢ ያለውን የእግር ጡንቻ ነው ብዙ ጊዜ የሚፈጠረው። ኦከርስ ኢን ካልፍ ሚግ ላይ ያለን መስል ነው እንትን የሚለው ኦከርስ ኢን ዘ ሰከንድ ሃፍ ኦፍ ፕሬግናንሲ ፓርቲኩላር አት ናይት ማለት ነው። ሰከንድ ሃፍ ኦፍ ፕሬግናንሲ ማለት እርግዝናውን የሁለተኛው አጋማሽ አካባቢ ነው የሚፈጠረው ብዙ ጊዜ። ሞስት ኦፍ ዘ ታይም ደግሞ ምሽት ላይ ነው ይታያል የሚባለው። ኮዙ ምንድን ነው? ዲፕሌሽን ኦፍ ሴሪየም ካልሲየም ነው አስዌላስ ሶዲየም ኤን ክሎራይድ ዱቱ ኤክሰሲቭ ቮሚቲንግ ስዊቲንግ ኤን ሳልት ሪስትሪክሽኖች። እነዚህ ነገሮች ስላሉ ኤክሰሲቭ የሆነ ቮሚቲንግ ቅድም ያለው ሞርኒንግ ሲክነስ አለ፣ ስዊቲንግም አለ፣ ሳልት ሪስትሪክሽን ስላለ እነዚህ ደግሞ የኤሌክትሮላይቶች አሁን እነ ካልሲየም እነ ሶዲየም እነ ክሎራይድ እነዚህ እንትናቸው አውትፑት እንዲጨምር ያደርጋሉ። እነዚህ ደግሞ እጥረት ሲፈጠር ሰውነት ላይ ይህ ሌግ ክራምፕ የምንለው ሊፈጠር ይችላል። ሎካል ቫስኩላር ኢንሰፊሽንሲም አንዱ ምክንያት ነው። ማኔጅመንቱን በምናይበት ጊዜ
ማኔጅመንቱ ማሳጅ ኦፍ ዘ ኮንትራክትድ መስል ኮንትራክት የሆነውን መስል ማሳጅ ማድረግ፣ ፓሲቭ ስትሬቺንግ በማድረግ ካልሲየም ግሉኮኔትን በመጠቀም ማኔጅ ማድረግ እንችላለን ማለት ነው። ፌንቲንግ ሌላኛው ፌንቲንግ የምንለው ደግሞ ኢንሲደንሱ 10% ነው። 10% የሚጠጉ ሴቶች ላይ ነው የሚፈጠረው። ኢን ኤርሊ ፕሬግናንሲ ፌንቲንግ ቤቢ ዱዩ ቱ ቫሶ ዳይሌሽን ነው። እርግዝና የጀመረ አካባቢ የፌንቲንግ የምንለው ነገር ሊፈጠር ምክንያት የሚሆነው ተደርጎ የሚወሰደው ምንድነው? መጀመሪያ ቫሶ ዳይሌሽን ብለድ ቬዝሎች ዳይሌት በማድረጋቸው ምክንያት ነው ይፈጠራል ተብሎ የሚታሰበው። ኢን ሌተር ፕሬግናንሲ ደግሞ ኢት ዱዩ ቱ ፕሬዠር ኦን ዘ ኢንፌሪየር ቬን አካባ ማለት ነው። ፕሬግናንሲ ደግሞ የጊዜው እየሄደ በመጣ ቁጥር ደግሞ በምክንያት ነው ይፈጠራል ተብሎ የሚታሰበው ኢንፌሪየር ቬን አካባ ላይ ፕሬዠር ስለሚኖር በዛ ምክንያት ይፈጠራል ተብሎ የሚታሰበው። ትሪት የምናደርገው በምንድን ነው? ተርኒንግ ማዘር ኩዊክሊ ቱ ሄር ሳይድ ነው። በአንድ ሳይዷ በሆነ ሳይዷ እንድትተኛ በማድረግ አቮይድ ኖቱ ላይ ኦን ፍላት ኦን ሄር ባክ በጀርባዋ እንዳትተኛ ማድረግ። ይሄ አንዱ ፌንቲንግን ትሪት የምናደርግበት መንገድ ነው። ወደ ራሷን ስታ ካገኘን ቶሎ ብለን ወደ ሆነ ሳይድ ነው መቀርበት ያለብን። በጀርባዋ መተኛት የለባትም። አቮይድ ሎንግ ስታንዲንግ ኤንድ ቢንግ ኩዊክ ቱ ሲት ኦር ላይ ዳውን ኢፍ ዋን ፊልስ ፌንቲንግ ማለት ነው። ለረጅም ጊዜ መቆም የለባትም። እንግዲህ ደግሞ ፌንት የማድረግ ስሜቱ ከተሰማት የማዞር ራሷን ልትስት አይነት ስሜት የሚሰማት ከሆነ ቶሎ ብላ ምን መሆን አለባት? መቀመጥ አለባት። እንደዛ በማድረግ ትሪት ማድረግ እንችላለን ማለት። ሌላኛው ፒካ የምንለው ነው። ፒካ ማለት ብዙ ጊዜ የምናየው ነው። ብዙ ጊዜ እንደውም አንዳንዱ ያዝናናል። ምን ነገሮች አሉ? ኢዝ ክሬቪንግ ፎር ስትሬንጅ ፉድስ ማለት ነው። ብዙ ምግብ ተደርገው የማይታሰቡ ነገሮችን ለመመገብ የምፈልግ የመሻት አይነት ነገር ማለት ኢዝ ፕሪቫለንስ 30% የሚጠጉ ፕሬግናንት ሜኖች ላይ ታይ ክሬቪንግ ፎር ነን ፉድ ምግብ ያልሆኑ ነገሮች አሁን ለምሳሌ በረዶ መብላት አማረ ሊሉ ይችላሉ። ይሄ ፓጎፋጂ ይባላል። ስታርች የሆኑ አሚሎፋጂ ይባላል። ክሌ ጭቃ ወር አፈር የምንለው ደግሞ ጂኦፋጂ የምንለው እነዚህ ናቸው። ብዙ ጊዜ ኮመን የሚባሉት በረዶ ስታርች የሆኑ ካርቦሃይድሬቶች የሆኑ ስታርችን ክሌ ጭቃ ምናምን ነገር እኚህን አማረ ሊሉ ይችላሉ። ዲስ ዲዛይር ኢዝ ኮንሲደርድ ባይ ሳም ቱ ቢ ታይገር በርድ ሲቨር አይረን ዲፊሸንሲ ማለት ነው። አንዳንዶች የተፈጠረበት ምክንያት ምንድነው ብሎ ያስባሉ። አይረን የሆነ ሲቨር የሆነ አይረን ዲፊሸንሲ በመኖሩ ምክንያት ነው የፒካ ሊፈጠር የቻለው ብሎ ያስባሉ። ኢፍ ስትሬንጅ ፉድስ ዶሚኔት ዘ ዳይት አይረን ዲፊሸንሲ ዊል ቢ አግራቬትድ ኦን ዊል ዴቨሎፕድ ኢቨንቹዋሊ ማለት ነው። በዋነኝነት በቃ በአይረን እጥረት ምክንያት ነው የተፈጠረው ተብሎ ነው የሚታሰበው። ሌላኛው ኢቺንግ ነው። ኢቺንግ ማለት የማሳከክ ስሜት። ይሄ ዱዊቱ ስትሬቺንግ ስኪኑ ስትሬች እያደረገ በማፍንጣቱ ምክንያት እዚህ የተፈጠረ ሲመጣ ፊዚዮሎጂካል ቼንጆች አሉ ብለናል። ከዛ ስትራክቸራል ቼንጆችም አሉ ብለናል። ስኪን ስትሬች ሊያደርግ ይችላል እና በዛ ምክንያት ኢቺንግ ሊፈጠር ይችላል። ትሪትመንቱ ምንድነው? አፕላይ ላኑላይን ክሬም ኦር ካላማይንስ ሎሽን ይህን በመጠቀም ትሪት መደረግ ትችላለች። ኢቺንግ ኦፍ ዘ ቡልቫ ዲዩ ቱ ቫጂናል ዲስቻርጅ ኦር ላክ ኦፍ ክሊንነስ ቫጂናል ቡልቫ ላይ የማሳከክ ስሜት ከተፈጠረ በምክንያት ሊሆን ይችላል። ቫጂናል ዲስቻርጅ ስላለ ሊሆን ይችላል። ኦር ደግሞ የዛ አካባቢ ንጽህና ባለመጠበቋ ምክንያት ሊፈጠር ይችላል። ትሪትመንቱ ምንድነው? ትሪት ዘ ኮዝ ኢፍ ቢኮዝ ኦፍ ኤስቲአይ በኤስቲአይ ምክንያት የመጣ ከሆነ ያን ኮዝ የኤስቲአይን ኮዚቲቭ ኤጀንቱን ትሪት ማድረግ ይጠበቅብናል። ሁለተኛ ደግሞ አድቫይስ ኦን ፐርሰናል ሃይጂኒን ክሊንነስ ኦፍ ዘ ቡልቫ ማለት ነው። በንጽህና ምክንያት የተፈጠረም ከሆነ ደግሞ ንጽህናዋን እንድትጠብቅ አድቫይስ በማድረግ ኢቺንግን ትሪት ማድረግ እንችላለን ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ እንድታሳዩን በፍቅር እንጠይቃለን። በቀጣይ በሌላ ፓርት እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።